ጤና ይስጥልኝ። በየካቲት ወር በ2016 ዓመተ ምህረት እንደ አውሮፓውያን አቆጣጠር የዓለምን የንግዱን እና የባንኩን ማህበረሰብ እጅ በአፍ ያስጫነ ትልቅ ወንጀል ተፈጸመ። ይህ ወንጀል የተፈጸመው በባንግላዴሽ ዋና የሀገሪቱ ባንክ ላይ ሲሆን በአይነቱ እስከዚያ ጊዜ ድረስ ተፈጽሞ አያውቅም ተብሎ የተነገረለት በባንክ ላይ የተፈጸመ የዘረፋ ወንጀል ነበር። ይህ የዘረፋ ወንጀል ግን ከዚህ በፊት በባንኮች ላይ ተፈጸሙ ተብሎ በተለያዩ የዜና ማሰራጫዎች እንደሰማነው አይነት ሳይሆን የዘመኑን ቴክኖሎጂ በመጠቀም የተፈጸመ የወንጀል አይነት ነው። ወንጀለኞቹ የዘረፋውን ወንጀል ለመፈጸም አንድም ጥይት መተኮስ፣ አንድም የጦር መሳሪያ መያዝ፣ ከነጭራሹም ወደሚዘረፈውም ባንክ መሄድ አላስፈልጋቸውም። ታዲያ እንዴት ዘረፉት? የዚህን ወንጀል አፈጻጸም በትክክል ለመረዳት ወንጀሉ ከመፈጸሙ ከአንድ ዓመት በፊት እንደ አውሮፓውያን አቆጣጠር ወደ 2015 ዓመተ ምህረት ልውሰዳችሁ። በ2015 ዓመተ ምህረት እንደ አውሮፓውያን አቆጣጠር እና ከዚያም ጥቂት ጊዜ በፊት የባንግላዴሽ ባንክ ሰራተኞች በስራ ኮምፒውተሮቻቸው በኩል አደገኛ ጠላፊ ወይንም በእንግሊዘኛው አነጋገር ፊሽንግ ኢሜሎችን እና የሥራ ማመልከቻ ቅርጽ ያላቸው ሲከፍቷቸው ግን የኮምፒውተር ማልዌር ወይንም ቫይረስ የያዙ ፋይሎችን ማግኘት ይጀምራሉ። የባንኩ ሰራተኞች እነኚህን ኢሜሎች እና የሥራ መጠየቂያ ደብዳቤዎች በሥራ ኢሜሎቻቸው ስለተላከላቸው እንደ እንግዳ ነገር ሊቆጥሩ ግን አይችሉም። ምክንያቱም ለዓመታት ከዚያ በፊት በየቀኑ በመቶዎችና አንዳንዴም ከዚያ በላይ የሚበልጡ ኢሜሎችና የሥራ መጠየቂያ ወይንም ጆብ አፕሊኬሽን ሌተርስ ያገኙ ስለነበረ ነው። ሰራተኞቹ ግን በጊዜው ያልተረዱት ነገር ማንነቱ በጊዜው ያልታወቀ የተደራጀ በኮምፒውተር ወንጀል ወይም በሳይበር ክራይም አንቱ የተባለ ቡድን እነኚህን በመርዝ የተለወሱ ኢሜሎችንና የሥራ መጠየቂያ የሚመስሉ ፋይሎችን በመላክ ስለ እያንዳንዱ የባንክ የውስጥ አሰራር እያጠናና እየበረበረ የባንኩንም የሴኩሪቲ ድንበር ቀስ በቀስ ሰርስሮ እየገባ መሆኑን ነው። በዚህ መሰረት የወንጀል ቡድኑ በሂደት የባንኩን ኢንተርናል ኔትወርክ ወይንም የውስጥ የአሰራር መረብ በስውር የመቃኘት ብቃትን ካዳበረ በኋላ የገንዘብ ዝውውሮች ከየትና ወዴት በምን አይነት ፕሮቶኮል እንደሚካሄዱ ማለፊያ ፓስወርዳቸውንም በእጁ ያስገባል። ከዚህም በተጨማሪ ባንኮች በዓለም አቀፍ ደረጃ ገንዘብን ለማዘዋወር ውስጥ ለውስጥ የሚጠቀሙበትን ስዊፍት የተባለን የባንኩን የደም ስርን ያለ ባንኩ ዕውቀት ይቆጣጠራል። ትልልቅ የባንክ ኮዶች ምን እንደሚመስሉ የሚዘዋወሩበትንም ሰዓት፣ ህጋዊ ትራንዛክሽን ወይንም የገንዘብ ዝውውር ምን እንደሚመስል ይህን ሁሉ በሚገባ ካጠኑ በኋላ ራሳቸውን በኢንተርኔት ባንኪንግ ከባንኩ ወደ ተፈለገ ሌላ የውጭ ባንክ ወይንም ድርጅት የመላክ ስልጣን እንዳለው እንደ አንድ የባንክ ከፍተኛ ባለስልጣን ሊኖረው የሚችለውን ያህል ከፍታ ላይም ደረሱ። ስልጣን ያገኙ፣ ብልክ ስልጣን እንደተሰጣቸው ሆኑ ማለት ነው በሪሞት ኮንትሮል። በየካቲት ወር በ2016 ዓመተ ምህረት እንደ አውሮፓውያን አቆጣጠር የተከሰተው የዚህ ከዓመታት በላይ የፈጀው የወንጀል ዝግጅትና ቅንብር የመጀመሪያው ምት ነበር። በዚህ ዕለት ጠዋት የባንግላዴሽ ብሔራዊ ባንክ ሰራተኞች እንደተለመደው የባንኩን በር ከፍተው የዕለቱን ስራቸውን ለመጀመር ይገባሉ።
ሆኖም ግን ፕሪንተሮቹ በሚቀመጡበት ሰፋ ባለው የባንኩ ክፍል ያልተለመደ ጸጥታ ሰፍኗል። ከዚህ ቀደም ቢሆን ሰራተኞቹ ማልደው ሲገቡ የሚያዩት ነገር ቢኖር የትናንቱን እና የሌሊቱን ትራንዛክሽንስ የገንዘብ ዝውውር ሪፖርቶች ጠዋት ለሚገቡ ሰራተኞች በሰዓቱ ሊያደርሱ ዘንጎቻቸውን ወዲያና ወዲህ እያወናጨፉ በፕሪንተራዊ ሙዚቃ ታጅበው በህትመት ስራ የተጠመዱትን ፕሪንተሮች ነበር። በዚያ ቀን ግን ፕሪንተሮቹ በሙሉ ዝም ጭጭ ብለዋል። የሆነ ግሊች የቴክኒክ ችግር አጋጥሟቸው ነው ያሉም አሉ። ብዙዎች እንደውም እንደዛ ነው ያሉት። ሰራተኞቹ እንደ ቀላል አዩት። ሳይደናገጡ በቃ ፊክስ የሚያደርጉት ፕሮብሌም መስሎ ተሰማቸው በጊዜው። ሆኖም ግን የፕሪንተሮቹን ችግር ባንኩ ለደንበኞች ከመከፈቱ በፊት በቶሎ ለመፍታት ብለው ያደረጉት ጥረት ችግሩ ቀላል ሳይሆን እጅግ አስደንጋጭ ከመሆን አልፎ እጅግ ውስብስብና የብዙዎችን ትብብር የሚጠይቅ መሆኑን ደረሱበት። 81 ሚሊዮን ሚሊዮን ዶላር ነው እንግዲህ 81 ሚሊዮን የባንኩ ዶላርም የት እንደገባ ሊያውቁ አልቻሉም። ፍርሃትና መረበሽ ዋጣቸው። 81 ሚሊዮን ዶላር የውሃ ሽታ ሆኖ ቀረ። ችግሩንም በቶሎ ካልደረሱበት ሌላ 1 ቢሊዮን ዶላር ክንፍ አውጥቶ ከባንኩ ሊበር እያኮበኮበ መሆኑንም ተረዱ። ከጠቅላይ ሚኒስትሩ እስከ ባንክ ማናጀሩ የዚህ ኤክስፐርት የዛ ኤክስፐርት አገር ያዝ ሩጫና ርብርብ ማድረግ ጀመሩ። በመጨረሻም 1 ቢሊዮን ዶላር ከሳይበር ነጣቂዎቹ እጅ በስንት መከራ ማዳን ቢችሉም 81 ሚሊዮን ዶላር ግን አሜሪካ ወዳለ የቁማር ቤት ወይንም ካዚኖ አየር ባየር የገንዘብ አጠባ ወይንም መኒ ላውንደሪንግ እንደሚባለው ተከረባብቶ ጠፋ። የባንግላዴሽ ብሔራዊ ባንክ በጠዋት በዛለት ጠዋት ማለት ነው በአንድ ቀን 81 ሚሊዮን ዶላር ከሰረ። የባንኩ አስተዳዳሪ ስራቸውን በፈቃዳቸው ለቀቁ። የዘራፊዎቹ ማንነትና ምንነት ግን በግልጽ ሊታወቅ አልቻለም። እስካሁንም አይታወቅም። እርግጥ ነው በኋላ ላይ ግን የሰሜን ኮሪያ መንግስት የሚደግፈው ላዘረስ የሚባል የወንጀለኞች ቡድን ነው የፈጸመው ያሉም አሉ ብለዋል። እውነት መሆኑን ግን እግዚአብሔር ይወቀው። ለነገሩማ እስራኤላውያንም ሃከሮች ከዚህ ቀደም በተመሳሳይ የኢራንን ባንክ አጭደዋል ነበር። ይህ አይነት የሳይበር ወንጀል በግለሰቦችና በወንጀለኛ ቡድኖች ብቻ ሳይሆን በመንግስታትም የሚደረግ የዘመናችን ሀገር አድቃቂ ግለሰብን አማቃቂ ቢሊዮኖችን በአንድ አፍታ የሚነጥቅ የወንጀል አይነት ነው። ይህ ባንክ ሮበሪ ቫያ ሳይበር አታክ ይባላል። ታዲያ ወደ ሀገራችን ስንመለስ ህዝባችን ዛሬ በቶሎ ለመበልጸግ ባንኩን ዲጂታል እናድርገው፣ የወረቀት ገንዘብ ይጥፋ፣ ሁሉም ነገር በዲጂታል በኦንላይን ይሁን ተብሎ ይሄው እላይታች እየተባለ ነው። ይህ በዚህ ያለ ታዲያ ይህን የዛሬውን ፕሮግራም ለመስራት ያነሳሳኝን ጉዳይ ልንገራችሁ። ሰሞኑን ኢንሳ እንግዲህ የስለላው ድርጅት የኢትዮጵያ ማለት ነው ኢንሳ በድረገጹ ይህንን ይዞ ወጥቷል። እንዲህ ይነበባል። የሞባይል ባንኪንግ ላይ ያነጻጠረ አዲስ የአንድሮይድ ቫይረስ፣ አንድሮይድ እንግዲህ ስልክ እጅ መዳፍ ስልክ ማለት ነው፣ ቫይረስ መከሰቱ ተነገረ ይላል ኢንሳ። ክሊዮፓትራ የሚል ስያሜ የተሰጠው የሞባይል ባንኪንግ ላይ ያነጣጠረ አዲስ የአንድሮይድ ቫይረስ መከሰቱን የሳይበር ደህንነት ስጋቶች ላይ የሚሰራው
ክሌፊስ ቡድን አሳወቀ። የዚህ ቫይረስ መከሰት በሞባይል ባንኪንግ ስጋት እድገት ውስጥ ከፍተኛ የሚባል ለውጦች እየተከሰቱ መሆናቸውን ማሳያ ተደርጎም ተወስዷል ይላል ኢንሳ። በክሌፊስ ቡድን አማካኝነት በነሐሴ ወር መጨረሻ የተለየው ይህ ቫይረስ በአውሮፓ የፋይናንስ ተቋማት ላይ ባነጣጠሩ መጠነ ሰፊ ዘመቻዎች ውስጥ ጥቅም ላይ እንደዋለ ተገልጿል። ክሊዮፓትራ የተራቀቀ የባንክ ትሮጅን ቫይረስ የመረጃ መንታፊዎች በርቀት ሆነው የተደበቀ ምናባዊ ኔትወርክ ስርዓትን በመጠቀም ለጥቃት ሰለባ የሆኑ መሳሪያዎችን መቆጣጠር የሚያስችላቸው መሆኑ ተነግሯል። ይህ አጥፊ ሶፍትዌር ከገሃዱ ዓለም የማጭበርበር ሙከራዎች ጋር ቁርኝነት የፈጠረ ሲሆን ለጥቃት ኢላማ የተደረጉ አካላት መሳሪያዎቻቸውን ቻርጅ ሲያደርጉ እንዲሁም ብዙም ክትትል አይደረግበትም ብለው በሚያስቡት ምሽት በሌሊት ማለት ነው ላይ ጥቃቶች በጥንቃቄ እንደሚሰነዘሩ ታውቋል። የደህንነት ባለሙያዎች ቫይረሱ ለወደፊቱ የዘረፋ ስጋቶች ማሳያ ሆኖ ሊያገለግል እንደሚችል ያስጠነቀቁ ሲሆን ይህም የፋይናንስ ተቋማት ላይ ያለው የስጋት ደረጃ ከፍ እንደሚያደርገው ጠቁመዋል ይላል። እንግዲህ ወይ ጉድ! በጠራራ ፀሐይ ስንት ባንኮችን የዘረፉ ወንበዴዎችን ይዞ በአግባቡ ለሕግ ማቅረብ ያልቻለ ስርዓት ባለበት ሀገር የባንኪንግ ሴኩሪቲያችን ማማ ላይ ደርሷል ብለው ለሚኮፈሱት ምዕራባውያን እንኳን ግራ ለሆነባቸው ለእንደዚህ አይነቱ የወንጀል አይነት የሀገራችን መንግስት ምን ያህል ተዘጋጅቷል? ይህም ብቻ አይደለም፣ ሀገሪቱን በኢኮኖሚ ይበልጥ በማድቀቅ ሙሉ በሙሉ በእነሱ ቁጥጥር ስር እንድትወድቅ ለማድረግ እላይ ታች የሚለውንስ የጨለማውን ማህበረሰብ ድብቅ ተንኮል ምን ያህል ተረድቶ ይሆን? ወይስ አብሮ ለማድቀቅ እየሰራ ይሆን? የሚሰረቅ የሀገርና የህዝብ ገንዘብ ብቻም አይደለም፣ የህዝብና የመንግስትም የዳታ ፋይልም ጭምር ነው እንጂ። አታስቡ፣ እኛ አሳልፈን ለማንም አንሰጥም ይላሉ መንግስታት በአሁኑ ሰዓት፣ የእኛንም መንግስት ጨምሮ። እንዴት አድርገህ ልትቆጣጠረው ነው አንተንም የሚሰርቅ እንደዚህ አይነት የረቀቀውን ወንጀለኛ ባለ? እድሜ ከሰጠን ሁሉንም እንዲህ በሂደት የምናየው ይሆናል። በነገራችን ላይ እናንተ ኢትዮጵያን ጉድ አድርጎ የኮበለለው የብሔራዊ ባንክ የቀድሞ ገዢ አዲስ ስልጣን ተሰጥቷል በአፍሪካ ዴቨሎፕመንት ባንክ። ይገርማል። ለዛሬው በዚሁ አበቃው። ወስብሐት ለእግዚአብሔር ወወላዲቱ ድንግል ለመስቀሉ ክብር። ይቆየን። ቸር ቆዩልኝ። Laundering scandal is now considered one of the biggest bank heists in Asia. But how exactly did thieves steal such a huge amount of money? Cybersecurity expert Semi Yulianto believes hackers were able to get into the system of the Bangladesh Central Bank several months ago, planted a malware, and quietly monitored the bank without anyone knowing. Hackers stole bank credentials for payment transfers and allegedly requested the Federal Reserve Bank of New York to transfer money from the accounts of the Bangladesh Bank to banks in the Philippines. The hacker can easily come and go at any time they like and store whatever they like. Malicious activities should be actually detected by the bank. But the problem is malware nowadays are very advanced. They could actually hide themselves from the detection. Yulianto is an Indonesian white hat hacker, or what can be called an ethical hacker, one who hacks to help improve the system.
he has successfully hacked the biggest banks in Indonesia and in many other countries to help them improve their cyber defenses. He notes many global financial institutions are weak against cyber threats. I was able to actually gain access, full access to their domain within 30 minutes. Once you got the full access to the highest level of privileges, like domain admin, enterprise admin, you can basically own everything. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥቷለን አለ ምክንያት አለ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.